በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች ንስተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ቃል ኪዳን ልጆች በፍጹም በእግዚአብሔር ሰላምታ እንደምን አላችሁ? እግዚአብሔር አምላክ እንግዲህ በሰላም ሕማማቱን እንዳስጀመረን በሰላም ለብርሃነ ትንሣኤው ያደርሰን ዘንድ እርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር አምላክ ከዚህ ከሕማማቱ ከጸሎቱ ከስግደቱ እንዲሁም ካለው ሁሉ መንፈሳዊ ነገር በረከቱን እንዲያድለን ለፍጻሜ እንዲያደርሰን የእሱ ቅዱስ ፈቃድ ይሁንልን። እንግዲህ የዚህ 6 ቀናት የሰሙነ ሕማማትን እያከበርን እንገኛለን። ሁለተኛው ቀን በቅዱስ ቤተክርስቲያን ስርዓት መሰረትነት 2 እና 3 ስያሜዎች አሉት። የመጀመሪያውና አንደኛው በዚህ ቀን መጠሪያ ስሙ የጥያቄ ቀን ተብሎ ይጠራል። እንግዲህ ላለፉት ቀናት በተለይ በዕለተ ሰኞ ላይ እና ሆሳዕና ቀን ጌታችን ኢየሱስ ክርስቶስ 2 ድንቅ ስራዎችን አድርጓል። የመጀመሪያውና አንደኛው በዕለተ እሁድ ወይም በዕለተ ሆሳዕና ወደ ኢየሩሳሌም በአህያና በውርንጭላይቱ ላይ ተጭኖ ወደ ቤተ መቅደስ መግባቱን ቤተ መቅደሱን 3 ጊዜ መዞሩንና ስለ ኢየሩሳሌም እያሰበም ጭምር አልቅሶላታል። ወዮልሽ ኮራዚት፣ ወዮልሽ ቤተሳይዳ፣ ባንቺ የተፈጸመ በሰዶምና በጎሞራ ተፈጽሞ ቢሆን ማቅ ለብሰው አመድ ነስንሰው በዳኑ ነበር፣ ፍርድ ግን በመጨረሻው ቀን ለነሱ ይቀልላቸዋል እያለ ጌታ ለኢየሩሳሌም ያለቀሰላትም ቀን ጭምር ነው። በዕለተ ሆሳዕና ይሄን ካደረገ በኋላ ሌላው ደግሞ የፈጸመው ምን ነበረ? ወደ ቤተ መቅደስ ገብቶ ቤተ መቅደሱን አንጽቶ ነበር። ቤተ መቅደስ አንጽቶ ነበር ምን ማለት ነው? በቤተ መቅደስ ውስጥ ነጋዴያንና እንዲሁም ደግሞ በቤተ ክርስቲያን ስም ገብተው ንግድና ውንብድና ሊሰሩ የነበሩትን ገንዘባቸውን በመገለባበጥ ቤቴ የአባቴ ቤት የንግድ ቤት አታርጉ፣ የወንበዴዎች ዋሻ አደረጋችሁት ብሎ የገሰጸበትና ያነጻበት ቀን ነው። ታዲያ ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ቤተ መቅደስ መግባት ብቻ ሳይሆን በማለዳው ደግሞ እንደተራበ በዕለተ ሰኞ ቀን መርገመ በለስ ብለን አክብረናል። ለማስታወስ ያህል መርገመ በለስ ማለት ጌታችን ኢየሱስ ክርስቶስ በማለዳ ሲራብ በለስን ፈልጎ ወደ አንዲት አጽቅ ዘንድ ሄደ። እሷ ግን ቅጠል ብቻ ነበረች ወይም በለስ አልነበረባትም። ስለዚህ ለዘላለሙ በለስ አይገኝብሽ ብሎ በበለሷ አንጻር አይሁድን የረገመበት በበለሷ አንጻር ኃጢአትና መርገምን የረገመበት ቀን ነው። ታዲያ ይህን ሁሉ ነገር ሲያደርግ አይሁድና ጸሐፍት ፈሪሳውያን ይሄን አይተው ምን አሉ? በጣም ተበሳጭተው ይሄን በምን ስልጣን ነው የምታደርገው ብሎ ጌታችንን ጠይቀውታል። እና የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ላይ ምን አሉት ይላል? ይህን በምን ስልጣን ታደርጋለህ ብለው ጥያቄ ያቀረቡለት ይላል። አሁን ይሄን ለምን አሉ ሲባል አስቀድሞ በሆሳዕና ያደረገውን ያውቃሉ ወይም የተደረገለትን ነገር ያውቃሉ። ከዛ ደግሞ በለሲቷን ሲረግም ሰምተዋል እና ለዘላለሙ በለስ አይገኝብሽ የሚለውን ስለሰቡ ጌታችን ኢየሱስ ክርስቶስን ጥያቄ ያቀረቡለት ማለት ነው። ይህን በምን ስልጣን ነው የምታደርገው? ለዚህ ዕለተ ማክሰኞ የጥያቄ ቀን የተባለበት ዋናው ምክንያቱ ከዚህ መነሻነት ነው። ይህንኑ ታዲያ ጌታችን ኢየሱስ ክርስቶስን የጠየቁትን ጥያቄ ወንጌላዊ ማቴዎስ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ብሎ ያቀርበዋል። ደቀ መዛሙርቱን ይህን አይተው በለሲቱ ያን ጊዜ እንዴት ተደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታድርጉም። ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል፣ አምናችሁም የምትለምኑት ሁሉ ትቀበላላችሁ አላቸው። ወደ ቤተ መቅደስም ገብቶ ሲያስተምር ካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንን ስልጣን ማን ሰጠ አሉት ይላል። ያቀረቡለት ጥያቄ እንግዲህ ይሄንን ነው። ኢየሱስም መልሶ እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተ ያችን ብትነግሩኝ እኔ ደግሞ እነዚህ በምን ስልጣን እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ናት? ከሰማይ ወይስ ከሰው አላቸው ይላል። አሁን ጌታ እኮ መልሱ እኮ በጣም ይደንቃል። አንዳንዴ አይሁድና ፈሪሳውያን ሲጠይቁት ቀጥታ ከመመለስ ይልቅ ምስጢራዊ ወደሆነና ከነሱ አይምሮ በላይ ወደሆነ ጉዳይ ነው የሚወስዳቸው። እንደውም ለማስታወስ ያህል የዮሐንስ ወንጌል ምዕራፍ 8 ላይ ስታመነዝር አገኘናት ብለው ጌታችን ፊት አንዲት ያመነዘረችን ሴት ይዘው መጥተው ነበር። በዚህ አጋጣሚ እነዚህ አይሁዳውያን የሰሩት ትልቁ ስህተት በእሷ ላይ በአደባባይ ይፈረድ ማለታቸው ብቻ አይደለም፣ ወይም ጌታን መስቀለኛ ጥያቄ ጠይቀው ጌታን እናስታለን ማለታቸው አይደለም። ከሱ በላይ የኦሪትን ሕግ ሽረው ነው ያቺን ሴት ያመጧት። ሕጉ የሚለው አንዲት ሴት ስታመነዝር ከተገኘች ወንዱም ጭምር እንዲመጣ ያዛል። እነሱ ግን ይዘው የመጡ ሴቷን ብቻ ነው። ለምን? ወንዱንም ይዘው ከመጡ ለጥያቄያቸው አይመቻቸውም እና ሴቷን ብቻ ይዘው መጡ። በጌታ እግር ስር ወረወሯትና በሙሴ ሕግ እንደተጻፈው አንዲት ሴት ስታመነዝር ከተገኘች ትወገር ይላል አሉት ይላል። ግን ሕጉ የሚለው እሷ ብቻ ሳትሆን የጠፋውም ሰው ነው። እና ይህን ጥያቄ ያቀረቡለት ጌታችን ኢየሱስ ክርስቶስ ግን ጥበበኛ አምላክ ካህሌ ኩሉ ማይመረ በዋት ነውና በጥበብ በካህሌ መለኮታዊ እውቀቱ ምን አላቸው? ኃጢአት የሌለበት ቢኖር ከእናንተ መካከል አስቀድሞ ይውገራት አለ። አሁን ጌታ አትወገር ቢል የሙሴን ሕግ ሽራል ያሰኙበት ነው። ደግሞ አይ ትወገር ቢል ደግሞ እንዴት ያለ ጨካኝ ነው! እኛ የምናውቀው መሲህ፣ እኛ የምናውቀው መምህር፣ እኛ የምናውቀው
ድል አድራጊ እኮ የሚመጣው ያ ነፃ አውጫችን እኮ እንደዚህ ጨካኝ አይደለም ለህዝብ የማያስብ ነው ብሎ ጌታ ላይ እንዲፈራረሩበትና ህዝብ እንዲነሳበት ነው። ጌታ ግን ያላቸው ምንድነው? ከእናንተ መካከል ኃጢአት የሌለበት ይወራት ነው። እና አሁንም እዚህ ጋር እየጠየቁት ያለው ጥያቄ በማን ስልጣን ነው የምታረገው? እነሱ ገና ለገና በእግዚአብሔር ስልጣን ይናረጋሉ ቢል ራስን ከእግዚአብሔር አስተካከልክ ሊሉት ነው። እና ደግሞ ራሱን ትዕቢተኛ አረገ ሊሉ። ጌታ ግን የሚደንቅ ጥያቄ ጠየቀ። እንዲህ አለ፣ የዮሐንስ ጥምቀት ከወዴት ነበረች አላቸው። ለምንድን ነው ይላላቸው? እነሱ ዮሐንስ መጥምቅን ነበር በጣም ያከብሩት የነበሩት። እና እናንተ ብታከብሩት ታዲያ ዮሐንስስ በምን ስልጣን ነው? እሱን ስልጣን ከየት መጣ ብላችሁ ያልጠየቃችሁ እኔ ስለምን እንዲህ ትሉኛላችሁ ነው። ዮሐንስ መጥምቅን እውነተኛ ነው ብላችሁ የተቀበላችሁ ታዲያ እንዴት ነው እሱ በምን ስልጣን ይሄን አረክ ብላችሁ ለምን አልጠየቃችሁም ነው። ቀጠለና ከሰማይ ነው ወይስ ከሰው አላቸው። እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያ ስለምን አላመናችሁበት ይለናል ነው። አሁን ሁለት ጥያቄ ነው ጌታ ያቀረበው። አሁን ከሰማይ ወይ ከምድር ከሁለቱ ውጪ መመለስ አይችሉም። ከሰማይ ነው ከተባለ ለምን አልተቀበላችሁት ሊላቸው። ዮሐንስ መጥምቅ ከተቀበሉ ደግሞ ግዴታ ክርስቶስን ሊቀበሉ ነው። ምክንያቱም ክርስቶስ ለመምጣቱ ምስክርና መንገድ ጠራጊ የነበረው ዮሐንስ መጥምቅ ነው። አንድ ይሄን ያዙ። ሁለተኛ ደግሞ አይ ከምድር ነው ቢሉስ ነው። ወንጌላዊው እንዲህ ይለናል፣ ከሰው ወገን ነው ብንል ወይም ከምድር ነው ይሄን ስልጣን ያገኘው ብንል ደግሞ ነው። ከሰው ወገን ነው ብንል ዮሐንስ ደግሞ ሁሉ እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ለኢየሱስም መልሰው አናውቅም አሉት። እርሱም ደግሞ እኔ በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው። ጌታ እኮ ቀጥታ መመለስ ይችላል፣ ግን ምን አለ? አናውቅም በማለታቸው ምክንያት እሱም ጌታ አልነግራችሁም አላቸው። ማክሰኞ ቀን ጌታ በጥበብ የጥያቄን ቀን የመለሰበት ቀን። በዚሁ አጋጣሚ ይሄ ዕለቲት ወይም ማክሰኞ ቀን ለእኛ ለኦርቶዶክሳውያንም ትልቅ ትምህርት የምታስተምርና ዛሬም ክርስቶስ ብቻ አይደለም የተጠየቀው። ዛሬም ኦርቶዶክሳዊት ክርስቶሳዊነትን የምትከተል ቤተክርስቲያን ስትጠየቅ ትኖራለች። ዛሬም እኮ ብዙዎች እኮ ክርስቶስን ስልጣን እኮ ጥያቄ የሚያደርጉ እኮ አሉ ወንድምቶቼ። አይሁድ ብቻ ነበሩ እኮ በምን ስልጣን ይህን ታደርጋለህ ያሉት። ዛሬም በክርስቶስ ስልጣን ላይ እኮ የሚገዳደሩ አሉ። እናንተ ክርስቶስ ይፈርዳል ትላላችሁ፣ ዛሬ በምን ስልጣኑ ብሎ የሚጠይቁ የሉ። ዛሬ እኮ አንዳንዶች እኮ አብ አምላክ ነው ወልድ ፍጡር ነው ስለዚህ ፈጥሮ ፈጠረበት የሚል የአርያኒዝምን አስተሳሰብ ወይም አሪዮስ ያስተማረውን የክደት ትምህርት ወስደው ዛሬ ስንቶች ናቸው የአብ የመጀመሪያ ፍጥረቱ ክርስቶስ ነው ብለው ያስተማሩ እኮ አሉ። ዛሬ በክርስቶስ ስልጣን እኮ ጥያቄ ሆነባቸው እኮ። እኔ በተለይ የጥያቄን ቀን ቤተክርስቲያን ስታስብ በትክክል ማክበር ያለባት ቀን ቢኖር የጥያቄን ቀን። እንደ ኦርቶዶክሳዊት ቤተክርስቲያን ጥያቄ የሚጠይቃለ እንዴ? እንደሷም ደግሞ የሚመልስ የለም። እኔ ቤተክርስቲያን እኮ ክርስቶስን እኮ መልኳ እንደሚመስል ከምናረጋግጥበት አንዱ እንደ ክርስቶስ የተጠየቀ እንደ ክርስቶስም የመለሰ በጥበብ የለም። ዛሬም ቤተክርስቲያን ስትጠየቅ ትኖራለች፣ ስትመልስ ትኖራለች። እመቤታችንን እናት በማለቷ ያልተጠየቀችው ምን ጥያቄ አለ? ግን ልዕልት ቤተክርስቲያን ናትና በጥበብ ስትመልስ ትኖራለች። የኛ ሊቃውንት ቤተክርስቲያን ክርስቶስን ለመምሰላቸው አንዱ ማስረጃው ይሄ ነው። ያልተጠየቁት ጥያቄ የለም። እና አትናቴዎስ እኮ ስንት ጥያቄ ተጠይቀዋል፣ ግን በጥበብ ይመልሱ ነበር። እነ ተፍጻሜተ ሰማዕት እነ ቅዱስ ጴጥሮስ ተጠይቀዋል፣ ግን በጥበብ መልሰዋል። ለምሳሌ እነ ቅዱስ አትናቴዎስ ጉባኤ ኒቂያ ላይ አርዮሳውያንን ጠይቀው እነሱም ተጠይቀው ምላሽን ሰጥቷል። እንደውም የምላሻቸው መጨረሻ እኮ ማጠናቀቂያ ያደርጉ ጸሎተ ሃይማኖት ነው አይደል አርቀው የሰጡ። ክርስቶስ ለሕዝቡ ሲል ግን እየተጠነቀቀ መልስ ይመልስ ነበር። የኛም አባቶች ክርስቶሳውያን ናቸውና ምእመናን እንዳይበከሉባቸው ለጠላት ለነዛ ሐራጥቃ መናፍቃን ድል ለማድረግ ሕዝቡን ለመታደግ መጽሐፍትን እየጻፉ ድርሳን እየደረሱ ጸሎት እያረቀቁ ምላሽ ይሰጡ ነበርና አሁን ጸሎተ ሃይማኖት ስትመለከቱት ለአርዮስ የተሰጠ መልስ ነው። አርዮሳውያን ላቀረቡት የክደት ጥያቄ የተሰጠ መልስ ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር የምንለው ሁሉም በፈጠረ በእግዚአብሔር አብ እናምናለን ሰማይና ምድርን የፈጠረ እያልን ነው። ግን አርዮሳዊነት ግን እዛ ውስጥ መልስ ተሰጥቶታል። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ። የጥያቄዋን ቀን ቤተክርስቲያን በመጽሐፍትና በጸሎቷ እየመለሰች ሄዳለች ማለት ነው። ክርስቶስ ብቻ አይደለም ተጠይቆ የቀረ ክርስቶስ ብቻ አይደለም መልሶ የቀረ። ዛሬም ቤተክርስቲያን ክርስቶስን መልሳ ስትመልስ ትኖራለች። እና ምን አለ? ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ምክንያቱም አርዮስ ምን አለ? አብ ወልድን ወለደው ማለት ፈጠረው አለ። ይሄ ማለት ተዋረዳዊ ማለት ነው። መጀመሪያ ወልድን ፈጠረውና አንዴ እንደውም ብሏል እኮ አንዲት ሸክላ ሰሪ ሴት አለ መጀመሪያ ሸክላ ለመስራት ስትፈልግ መቀርፈፊያውን ነው ገሉን ነው የምትሰራው፣ የገሉን መስሪያ ነው የምትሰራው። ከዛ ያንን መቀርፈፊያ ከእንጨትም ከብረቱም ትሰራና በዛ ተጠቅማ ሸክላውን ትሳለሽ። አብ ሸክላ የተባለ ምድርን ሲፈጥር የመጀመሪያ መቀርፈፊያ አድርጎ መጠቀሚያ ወይም እንደ ቱል የተጠቀመው ወልድን ነው። ታዲያ ይሄን ለመመለስ ነው አብ ወልድን ወለደው ማለት ፈጠረው አለመሆኑን ለማመልከት ከብርሃን የተገኘ ብርሃን አሉ የኛ ልክ ብርሃን ዘም ብርሃን አሉ። ምክንያቱም ብርሃን የሚወልደው ብርሃንን እንጂ ጨለማን አይወልድም። አሁን ለምሳሌ ተመልከቱ፣ ጧፍ እኔ ቢይዝ አጠገቤ ያለ ወንድም ጧፍ ቢይዝ የኔ ጧፍ የበራ ነው እና ከኔ ብርሃን ሲወስድ እኩል የሆነ ብርሃን ነው ይዞ የሚገኘው ያኛው ላይ ያለው ጧፍ ዘያክል ነው ማለት መተካከል ያለበት ብርሃን ነው።
እንጂ ይሄኛው ከዚህኛው ብርሃን ስለወሰደ ያንሳል አይባልም። አብ ወልድም ከአብ ተወለደ ስንል ያለ መቀዳደም ሕጸጽ በሌለበት ልደት ነው። ባህሪ ዘእምባሕሪ አካል ዘእምአካል የተካከለ ልደት ነው። የተካከለ ልደት ነው፣ በአንዲት ባህሪ የሚገናዘብ። ስለዚህ ወልድ እሳት ነው ስንል አብም እሳት ነው፣ አብ እሳት ነው፣ ወልድም እሳት ነው። አብ አምላክ ነው፣ ወልድም አምላክ ነው ብለን ለዚህ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ብላ ቤተክርስቲያን ታምናለች። አብ ወልድን ወለደው ማለት ፈጠረ አለመሆኑን በዚህ አርቀቅ። ስለዚህ የጥያቄ የመልስ ቀን ተብሎ ይጠራል ይሄ ቀን። ቤተክርስቲያንም ክርስቶስን መስላ ዘወትር ስትመልስ ዘወትር ስታብራራ ትኖራለች ማለት። ለዚህ ይሄ ቀን የጥያቄ ቀን ይባላል። ሌላው ማክሰኞን ቀን ስናስብ ይቅርታ እንዴ። ስለዚህ ኦርቶዶክሳዊት ቤተክርስቲያን ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 21 ላይ ተጠይቆ የመለሰውን ምላሽና ጥያቄ የምታስብበት ወቅት ነውና ልዕልት የሆነች ቤተክርስቲያን ዛሬም ክርስቶስን መስላ ለተጠየቀችው ጥያቄ ሁሉ መልስ የምትመልስ ራሷ መልስ የሆነች ቤተክርስቲያን ናትና በዚህ ቀን ይህን ታስባለች ማለት ነው። ከዕለቱ በረከተ ረድኤትን ያሳትፈን። ለእኛም በመንግስቱ በመጣ ጊዜ ከቀኝ ከሚቆሙት ከደጋግ ቅዱሳን እንድንሆን እግዚአብሔር አምላክ ፈቃዱ ይሁን ማለት ነው። ወስብሐት ለእግዚአብሔር አሜን።